ሀፍላ ፍቅር እንግዲህ ሁሉም በልጅነቱ በትምህርት ቤት ላይፍ ሂስትሪ ላይ ያሳለፈው ህይወት ነው። ስለዚህ አሁን ደግሞ እዚህ ጋር ሶሲና ጸጋ እየተያዩ ይገኛሉ። ምክንያቱም ጸጋ ከወንድሟ ጋራ አብራ ቆማ ስታያት ከአቤል ጋር አየሻት፣ ከወንድምሽ ጋር ደግሞ ከአቤል ጋር ቁማልሻል ስትል ትነግራታለች ጓደኛዋ። ሂጄማ ማለያየት አለብኝ እንዴ እኔ ሶሲ ሙቼ ነው ቁሜ ከወንድሜ ጋር ማያት ምን እንደማድረግ አሳይሻለሁ ብላ ጸጋ እያለች ትሄዳለች ማለት ነው። ስትሄድች ደግሞ ምንድን ሆና ነው አለ። ታውቂያታለሽ እንዴ አለ አቤል ማለት ነው። አዎ አለች። ከኛ ትምህርት ቤት ነው የምትማረው ስትል ትነግረዋለች። ከዛ እጁን ልቀቂው ትላለች። ምንሽ ነው ምንህ ናት እሷ ታውቃታለህ ስትል ትጠይቀዋለች። አዎ እህቴ ነች አለችው። ጭራሽ ምን አደረግኩ እያልሽ ከወንድሜ ጋር አለቻትና ከዚህ በኋላ ከወንድሜ ጎን እንዳትቀመጪ እጁን ልቀቂ ብላ የአቤልን እጅ ታላቃታለች። እና በጣም ከዛ ና እንሂድ ብላ ብትሄድ እሷን በንክሻ ዝልዝል ያደረገቻት ማለት ነው። ከዛም በኋላ ነክሳት ጥላት ሄደ። አንተ እህትህ ናት እንዴ እቺ የምርህን ነው አለችው። አሁንስ ተመለሰልሽ? የኔ ወንድም ነው ልቀቂው። ወንድሜ ስለሆነ ነው እንዲለቀው የፈለግሽው? አዎ ወንድሜ ስለፈለገ። ለምንድን ነው የምለቅ? ምክንያቱም ያንቺ የእሱን እጅ መያዝ እጅሽ አይገባሽም ስትል ትነግራታለች። ከዛ ሶሲ አሁንም አታርፍም። ሄዳም ደግሞ ሌሎቹን በንክሻ ጨረሰቻቸው። ሰላም ውድ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱ። ሀፍላ ፍቅር እንግዲህ ቀጣይ ፓርቲ ዘን መተና ከዚህ በኋላ በተከታታይ እናቀርብላቸዋለን። እንግዲህ ጸጋ በተደጋጋሚ ስታገኝ የነበረው ሰው ማን እንደው ታውቂያለሽ ስትል ጓደኞቿ ይነጋገራል። የሶሲ ወንድም ሆነ እኮ ታዲያ ከዴቭ ጋር እንዳላያችሁ ሲል የነበረው ለምንድን ነው እንዴ? እሷ ጋር ሆኖ ነው እንዴ እንደዚህ? ሶሲ ምን እያደረገች ነው ታዲያ? ወንድሟን ጸጋ ከምትባል ሰይጣን ለመከላከል እየሞከረች ነው ስትል ትነግራታል። ወይ ጸጋ ግን ምንም አይነት ችግር ቢፈጥራት ምን አይነት ልጅ ናት? ሰውን አታጣም አለች። የእስስት ባህሪው እንደዚህ እኮ ነው ይቺ እስስት እያሉ ጓደኞቿ በርቀት ያሉ። ወንድሜ እባክህ እጅህን ትልቀቅህ፣ አንቺ ተረጋጊ አላት እህቱን ማለት ነው። አቤል አንቺ ምን አድርጌች ነው እንደዚህ የምትከፊብኝ ስትል ምን ያላደረግሽ ነገር አለ? እባክሽ አትቅለሽለሽ፣ እጁን ልቀቂ። አለቀቅሽማ ብላ ነበረ በንክሻ ዘለዘለቻት። ከዛ ወንድሟን ላጣርጋ ይዛዴ ጸጋ አሏት። ምን ሆነሽ ነው ከሶሲ ጋር ተጣላሽ እንዴ ሲሏት፣ ስነ ስርዓት አሏት። ስነ ስርዓት ምን ልጅስ እንደ አንቺ የትም የሚያድግ ስነ ስርዓት ያውቃል ስትላት ደግሞ ጸጋን አነቋት። ጓደኞች ብሽቆች ናቸው እናንተ ብላ ተናዳ ጸጋ ሄደች። የትምህርት ቤት ጓደኞቿ እንግዲህ ጸጋ ላይ ሁላቸውም አይናቸውን ትኩረት እያደረጉባት ነው። አንቺ ዝም በይ ከዚህ በላይ ስትልሽ አታውቂም እንዴ? ዛሬ ምን ሊሆንሽ ነው ስትል ጓደኛዋም ትለምናታለች። ዛሬማ በፍጹም አልመራትም እያለች ወደ ጽጌ እየሮጠች ሄዳለች። ሶሲም አቤልን ብለ ከጸጋ ጋር ትገጥማለህ። በዚህ የተነሳ ስንት ነገር ውስጥ እንደገባህ ረሳሁ እንዴ? አልረሳሁትም። ታዲያ እንዴት ጸጋ ጋር ልትሆን ትችላል? በአጋጣሚ እኮ ነው የተዋወቅነው። በአጋጣሚም ቢሆን መተዋወቅ አልነበረብህም። ቆይ ይህን ያህል ምን አድርጋ ነው? ምን ያላደረገችው ነገር አለ? በሲዝን ከቤት ስንገባ ሁሉን ነገር እነግርሃለሁ። አሁን ምንም ብተው ይሻለኛል ስትል ሶሲ ለአቤል ወንድሟ ሁሉንም ታስረዳዋለች። በፍጹም አሁን አይጨረስ። የምርሽ ነው እንደዚህ አይነት ነገር አላት ሲል እንግዲህ ከዛ እንደገና ደግሞ እነሱ ደግሞ ብቅ ይላሉ። አሁን ወደ ቤትሽ ሂጂ፣ የሆኑ ሰዎች ላነጋግር እፈልጋለሁ ስትል አታውቂያቸውም ስትል እሱም ባላውቀው እሷን አውቃታለሁ አለ። ያቺ ከሃዲዋ መቅዲ ናት ማለት ነው። እንዴት አወቅሻት? ከስልክህ አንድ ጊዜ ስከፍት ከስክሪኑ ላይ አይቻታለሁ። ለምንድን ነው ስልኬን የከፈሽው ሲል አቤል በጣም ይቆጣባታል። ከዛ መቅዲን ያገኟታል። መቅዲም እንግዲህ እንዴ አሁን ደግሞ ምን ተፈጥሮ ነው አሁን የፈራሽው እያለ ጓደኛው ይጠይቃታል። ምንም አልተፈጠረም ታውቆሻል እንዴ ወደኛ እየመጡ እኮ ነው ሲል ይነግራታል። አይ ጋይስ አለች ወይዘሮ ሱሲ ደግሞ ተከትለ ሱሲ ይባላለሁ የአቤል እህት ነኝ ተዋወቁኝ አለች። መቅዲ አንቺ
አለቻት። ከዛ መቅድም ደንግጣ ሰላም አለቻት። አንቺን ነበር እኮ ስፈልግሽ የነበረው ብላ እንደው በንክሻ አሁንም እሷንም ዘለዘለቻት። ምን ነው ሶሲ ዛሬ በንክሻ ጨረሰቻቸው። አንተ እኮ እሷን ፈልገ ነው ብዙ የተሰቃየኸው ወንድሜ፣ ተረሳዋለህ እንዴ? አሰቃይቶ የምር ተሰቃይቶ ነበር አለ ጓደኛው። የእሱን ስቃይ እኔና ቤተሰቦቹ ብቻ ነው የምናውቀው። በእሷ ምክንያት ብዙ ነገር ሆኗል እኮ ወንድሜ ስትል ነከሰቻት። ማለት በእሷ የተነሳ እኔም ከፍቅረኛ ጋር የተለያየሁት በእሷ ምክንያት። ምን ሁኜ ነው በእኔ ምክንያት የተለያየሽው? አንቺ ስትከጂ ሁሉም ፍቅረኛ የሚክድ መስሎት እኔንም አቤል እህቱን ፍቅረኛዬን አስካደኝ አለ መቅደስ። አዎ የምር ነው አለች። አዎ የምር ነው። አየሽ የሰራሽው ግፍ ከሱ አልፎ የኔንም ፍቅር ነው ያሳጠሽኝ። ይቅርታ አድርጉልኝ አሁን ልሄድ ነው ብላ መቅደስ እንግዲህ ተመልሳ ወደ ቆይ ነይ እስኪ እህቴ ምንድን ነው ያደረግሽው ልጠይቅሽ። በቃ ይሄን ነገር በጣም ስመኛው ነበረ አለ ሶሲና ለወንድሟ። አንተን ላሰቃየችበት አንድ ቀን አግኝቼ ንክስ ባረኳት ስል ነበር፣ ዛሬ ንክስ አረኳት። ከመቼ ጀምሮ ነው አንቺ እህቴ እንደዚህ አይነት ነገር መሆን የጀመርሽው እንዴ? ለምን አንተን ለመመለስ እኮ ተዘጋጅቼበታለሁ። አሁን ወደ ቤት እንሂድ ሂጂ ብሎ እንግዲህ ይዟት ወደ ቤት ሄዳል። ከዛም መንገድ ላይ ደግሞ ጄሪ እና ደግሞ ቆቀር ይገናኛሉ። ሰው ውለውን ይመስላል ይባላሉ አለችው። ቆቀር ምን ፈልገ ነው? አሁን ባለፈው እንደተፈጠረ አንቺን ቀን ሳዩ የማታ የሚፈጠር ጉማሬ ሳያደርኩ አንተን ደግሞ አግኝቼ ስመለስ ሌሊት ምን እንዳየሁ ታውቃለህ? ጭራቅ አለችው። ጭራቅ ምንድን ነው የሚያስፈራራ ቦቦታ ፊት ይላታል። አሁን የቀድሞ ጉዳይ ምን አደረግሽው ይላታል። ተረቴን ለማስወገድ ውለታ ስሪልኝ ያልኩሽን ያ ቁምጣ ለብሰና ያልኩሽን አለችው ማለት ነው። ሲያምርህ ይቀራል አለችው። መቼም አላደርገውም፣ አንተ ለራስህ ችግር አለብህ። ደግሞ ምን አደረግኩ? እሷ አታፈቅረህም እባክህ። እሱ እኮ ገብቶኛል። ታዲያ ምን ያጃጅልሃል? ምንም ቢሆን ብንም ደስ እንዲላት ትፈልጋለሁ ስትል ጅል ነህ። ጅልን በይኝ ቄልን ቢኝ የፈለግሽውን በይኝ፣ ግን የሆነ ነገር ውለታሽን ከፍላለሁ። ከአትክልተኛ ወይ ከዘበኛው ፍቅር ይዝሽና አጣብስሻለሁ ሲላት፣ አንተ ታዲያ ይህን ጉማሬ ፊት ይዘሽ ከማን ፍቅር ከዶክተር ወይ ከፓይለት ፍቅር ይዘኛ ብለሽ ታስቢያለሽ ጄሪ ብሎ ሲላት፣ የኔን ጉዳይ የኔ ወርቅ የና ሰንቡሳ ብሎ እንደገና ማታለል ጀመረ። ሰወድሽ እኮ አለ። ለዚህ አቅም ነው እንደዚህ የምትሆነው አለችው። እኔ ምን ላድርግ 40 ክንድ ምላስ ሰጥቶኝ እኮ ከመሰው ጋር እያናከሰኝ ነው። እሷ ባለችው ስታይል ሳይሆን እኔ ባልኩት ስታይል ነው ማደርግላት። እሺ መችሽ ችግር የለውም ብቻ ነኝና አድርጊ። ፊትሽ ጉማሬ እኮ ቢሆንም ውስጥሽ መልካም ነው አላት ማለት ነው። ከዛ በኋላ እንግዲህ ምን ሆነህ ነው እያለ ፊቱን እንግዲህ ኮቸራ የሚባል ልጅ ደግሞ ከፊቴ እንዳይደርስ ይለዋል። ቀስቱ ምንድን ነው ኮቸራ ገጭላት ነው እንዴ ኤቨንን አለው ማለት ነው። በፍጹም እሱ ሊሆን አይችልም። ታዲያ እነሱ ቢቀራረቡ ካልፈለካት ምን አገባህ አለው። እኔ ሄቨን ውስጥ ህልክ ተጋብተናል። ስለዚህ ማፍቀር ካለባት እኔን ብቻ ነው ማፍቀር ያለባት። ወይቸው ጉድ ደግሞ ምን ጉር ነህ አለ። አሁን ያልኩህን ነገር አትልም? ያልገባኝ ነገር አንተ ማታፈቅራት እሷ ካላፈቀረች ምኑ ሊጠቅምህ ይችላል አለው። እኮ እሷ በናቀች መልክ እኔ ደግሞ አሳያታለሁ በቃ አለው። አዎ እንደዚህ ነው። አንተየ ተገርማለህ አለ። አሁን ያልኩህን ነገር በሙሉ አሳካልኝ፣ ግን አትድከም። እሱ የሚከጅለው ኤቨንን ሳይሆን ሄርመላን ነው። አትሳሳት፣ ሄቨንንም ይፈልጋታል። እንዴት አወቅ አለች። ቅድም ጉንጩን ስስመው አይቻለሁ። ኧረ ተው እኝክ ይላል። እውነትን ነው ሲል ከጊዜ በኋላ ማለቴ ከስማሌ ማለት ነው ወይ ጉድ አብቻው ሪማስ እኮ ናት እሷ። በቃ ጋብዛታለሁ። እንደሱ እንዲሆን በፍጹም አልፈቅድም። እንደ ወቼ ብሎ ዘፈነለት። አኮራኸኝ እኮ አለው። መስያችን የመሰለች ያገኛት አቤት እድለኛ ነው አለው ማለት ነው። ከዛ እንግዲህ ደግሞ እነሱ ደግሞ ቀስቴ ባቸውን አግኝቶ ስለ ጸጋ ሲያወራ ነበር። ጸጋ አክስቷ ቤት እያለች ብዙ ሲያሰቃዩት እንደነበር እና ሁለት የአክስቶቿ ልጆች ሲያሰቃዩት እንደነበር፣ በተለይም ሴቷ ልጅ ምን አድርጊ ነው የምትላት እሱን አላቅም፣ ግን በጣም ከባድ የልጅነት ጊዜ እንዳሳለፈች ሰምቻለሁ። የፈጣሪ ያለ ግን ምን እየነገርከኝ ነው ያለው?
እንደውም ሁሉን የሴት ልጅ ነገሮቿን በሙሉ የጸጋን ይወስድባት ነበረ። ሙሉ ለሙሉ የሴትዮዋ ልጅ መንከባከብ ደግሞ ኃላፊነት ሰጥተዋት ነበር። የአክስቷን ልጅ እግር ራሱ የምታጥብላት ራሱ እሷ ነበረች ሲል ኧረ በእናትህ እንዴት ስትሰቃይ ነበር ማለት። ጸጋ እንግዲህ ያሳለፈችው ህይወት በጣም የሚያሳዝን ቢሆንም አሁን ደግሞ ተማሪዎቹ እጃቸውን ሁላቸውም ወደ ጸጋ ላይ ዘርግተውባታል ማለት ነው። ስለዚህ ቀርበህ እስቲ ስለ ጸጋ ምን እንደሆነ የጸጋን ጓደኛ ማወቅ አለብን ይለዋል። እንደዛ አይሻልም? በጣም ቆንጆ ሀሳብ ነው እሺ ብለው እንግዲህ በዚህ ተመካክረው ፒስ ተባብለው ይለያያሉ። ከዛ እንግዲህ ደግሞ ሄርሜላ ደግሞ አንተ የጣፋጭ እኮ ነህ እያለች እንግዲህ ወድዬን ታገኘዋለች ማለት ነው። ከዛ እንደገና መቼ ቀመሽኝ እና ጣፋጭ ነህ ትይኛለች። ኧረ ገና ነው ገና ነው ብሎ ዘፈነላት ማለት ነው። ከዛ ጄሪ ደግሞ መጣች ማለት ነው። ጄሪ እና ሄርሜላ የጋሽ ማሩ ግልግል ጠፍታ ቅብቅል ቁልቁለት ሽቅብ ቁልቁለት ስንል ነው። የትኛዋ ግልገል ቡሬዋ ትለዋለች። ከደረቷ ላይ ነጭ አላት ይላታል። አረ ፈልጉልኝ፣ አረ ፈልጊያት የት ሄዳ ነው እያለ እንግዲህ በጣም ያስቃል። መቼም በጣም ነው የሚያስደስተው ጨዋታው ማለት ነው። ያገቺ የከተሜ ሰው ናት ታዋቂያት ሄርሜላ ነዳ። የከተሜ ደግሞ ምንድን ነው የሚያስገለፍጣት? አይ ከተሜ ሰው አለባበሰው ደግሞ እንዴት አይነት ነው እያለ ስታት በዛ ገደላችሁኝ ትላለች ሄርሜላ እየሳቀች ማለት ነው። እኔ የከተሜ ሰው እኮ እንደዚህ ነው፣ ሁሉን ነገር ያስቀዋል። አሁን ተወውና አንተ የመጣ ከአንተ ጋር ያልተገናኘንበት ምን እንደው ታውቃለህ? ቲክቶክ ላይ አንተና እኔ አሪፍ ነገር ሰርተን እንድንለቅ ነው። ቲክቶክ ላይ እንዴ ብዬ ነው የምገባ? እንደዚህ ብዬ ልገባ አለ። ምን ችግር አለ? ወይ ደግሞ ሄርሜላ ትቀርጽንና በካሜራማን ወይም ሌላ ሰው አለን ተግለማምደን እንግዲህ በቲክቶክ ላይ እንወጣለን ትለዋለች። ካልሆነ ደግሞ ችግር የለውም ሄርሜላ፣ እኔ አልቀረጻችሁም አለች ሄርሜላ ማለት ነው። ከዛ በኋላ እንግዲህ እስክሳውን አስነካው። በቁምጣ ሁና ትመጣለች አልከው አንተ እንደ ቁምጣውን የለበስከው መቼ እሷ ቁምጣውን ለበሰች ብላ ሄርሜላ ትጠይቀዋለች። ከዛ በኋላ ከብዬ እያሉ እርስ በርሳቸው ተሞጋገሱና ሄርሜላ በሳቅ ፈነዳችና መጣች። ቀስቷ እያለ ነበረ ስትመጣ ጄሪን ይተትመስ። ከዛም በኋላ እንግዲህ ሄዋን እንግዲህ ጋቢናዋን ጥላ መጣ እያለ ሜኪ ይላል። ሜኪ ቢያስቀይማት ነው እኔ አቡሻ ጋር እየሰካሽኝ እንዳይሆን ይላታል። አሁን ምን ፈልገሽ ነው የመጣሽው ሲላት ምንም ነገር አልፈልግም። እንዴት አቡሻ እኮ ነኝ፣ እንኳን ይሄንና ሌላውንም ነገር አውቃለሁ። ቅንጣት ያክል ነገር ሲሰማሽ አውቃለሁ። በቃ አስደብሮኝ ነው አለችው። ምን ብሎ ነው? ይብራብህ አለችው ማለት ነው። እንግዳስ እኔ ጥያችሁ ልሂድ አለች እሷ ማለት ነው። እንቺ የምታስፈልገን አይመስለኝም። እኔ ልሂድ እባክሽ፣ ስለደበረኝ ነው እንጂ ከፈለግሽ እኔ ሄዳለሁ ትላታለች። አይ ምን እያልሽ ነው? ምን ይሼ ነው አላት ማለት ነው። እናንተ ጨርሱ ስትል እንግዲህ ጥላቸው ትሄዳለች። እሱ አቡሽዬ ይህ ነገር ያስደብረኛል አለችው። አቡሽ እኔን እኮ አንተ እያቀማጠልክ ስለምትጠራኝ ለእሷ አልተመቻትም፣ ስለዚህ አትጥራኝ አለችው ማለት ነው። ወይ ጉድ፣ ምን ማድረግ አለብኝ? ለማንኛውም አሁን እኔ መሄድ አለብኝ አለችው ማለት ነው። እኔ እንጃ የት እንደሚሄድ አላውቅም፣ ግን መሄድ አለብኝ ስትጫው በቃ አለችው ማለት ነው። እሱም ትክስ ብሎ በቃ እሺ ቻው እያለ እንግዲህ በስስት እያየ በሸኛት ማለት ነው። ሄውና ጀሬ ተገናኝተው እንግዲህ አሁን የሆነ ነገር ላወርሽ ነው ቡቼ ስትላት ምን ነው ቡቼ ስልሽ ደነገጥሽሳ? ትላንትና ቡቼን እኮ ተደብቀሽ ስትስሜ ሰዎች አይተውሻል። እንግዲያስ ቁርጥን አውቀሽን ወቂው። አዎ ሰምቼዋለሁ፣ ጉንጩን ሰምቼዋለሁ። ምን አስበሽ ነው ግን? ድንገት ከንፈሩን ከሆነ ብዬ ፈርችን። አንቺ ግን ያምሻል እንዴ አለቻት ጄሪን። እንዴት እንደዚህ? ጄሪ ሄፈንና ቡቼ በመገናኘታቸው በጣም ቀንታለች። ምናልባት እንግዲህ እሷ ሄቨን እንግዲህ ስለምን ያዘችው ብላ ሊሆን ይችላል። ቀጣይ እስከምንገናኝ ሰላም ሁኑልኝ። ቀጣዩን ይዤ እስከምመጣ ላይክ ሼር እያደረጋችሁ አበረታቱ።